እንደምን አላችሁ ተማሪዎች? ይህ ከሳይንስ ሚዲያ ዘጋጅቶ የሚቀርብላችሁ የ12ኛ ክፍል የኬሚስትሪ ትምህርት ነው። ተማሪዎች በዛሬው ቪዲዮ የምንመለከተው ዩኒት 5 ሌሰን 9ን እናያለን ማለት ነው። ሌሰን 7 እና ሌሰን 8 ምንድነው ያየነው? ኤር ፖሉሽን አይተናል ማለት ነው። ኤር ፖሉሽን ምክንያቱም ፖሉሽንን በሶስት ከፍለናል። ዛሬን ሷት ኤር ፖሉሽን አለ፣ ዋተር ፖሉሽን አለ። ዜን መጨረሻ ላይ የምናየው ኔክስት ምንድነው? ላንድ ፖሉሽን ነው ማለት ነው። ዛሬ ሁለተኛውን ፓርት የሆነው ዛት ሚንስ ሷት ዋተር ፖሉሽን ምንድነው የሚለው ዋተር ዘ ዋተር ፖሉታንትስ which cause ዘ ዋተር ፖሉሽን የዋተር ፖሉሽን ኮዝ የሚሆን እነማን ናቸው ፖሉታንቶቹ የሚሉትንም እናያለን ማለት ነው። ዋተር ፖሉሽን is the degradation of the quality of water ማለት ነው። it is the degradation of the quality of water ዋተር ኳሊቲ የራሱ የሆነ ኳሊቲ አለው። ዋተርን የሚያሰኘው ማን ነው? ሷት ስታንዳርድ አለው። አንድ ዋተር ኳሊቲ ነው። ዛት ሚንስ በተለያየ ደረጃ ለመጠጥ ሊሆን ይችላል ኦር ለተለያየ ስታንዳርድ አለው ማለት ነው። ዋተር ኳሊቲ የሚባልበት ምን ሲያሟላ ነው? ከምን ነፃ ሲሆን ነው? የራሱ የሆነ ኳሊቲዎች አሉት። ያንን ግን ዲግሬድ አደረገ ማለት ወይም ቀነሰ ማለት ከኳሊቲው ከተቀመጠለት ስታንዳርድ በታች ሆነ ማለት መያዝ የሌለበትን ያዘ ማለት ያ ዋተር ምንድነው? ፖሊትድ ሆነ ማለት ነው። ፖሊትድ ማለት ነው። The water pollution is caused by the discharge of untreated sewage, industrial and agricultural wastes and oil spillage. Look, ይሄ ዋተር የሚበከልበት ወይም ኳሊቲውን ሊያጣ የሚችለው በተለያዩ ምክንያቶች ነው። ስለዚህ ዋተር ፓርት ላይ if there is a discharge of untreated sewage ትሪት ያልተደረገ ከኢንዱስትሪ ሊሆን ይችላል ወይም ከአግሪካልቸር ሊሆን ይችላል ስዌጆች ቀጥታ የሚገቡ ከሆነ and also oil spillage ከሆነ ከአንድ ፋክተሪ የሚወጣ የኦይልጅ ሊንክ አድርጎ የሚሄድ ኦይል ወደ ዋተር ፓርት ከገባ ኳሊቲ ዋተር ምን ያጣል? ኳሊቲውን ያጣል ማለት ነው። ኳሊቲውን አጣ ማለት ነው ተበከለ ማለት ነው። ተበከለ ማለት ስለዚህ እነኚህም ደግሞ untreated sewage from the industry and also agricultural wastes ሊሆን ይችላል and also oil spillage these are the cause for what? For water pollution. water pollution እና discharge of untreated sewage industrial and agricultural wastes ሊሆን ይችላል and oil spillage ሊሆን ይችላል. this causes the water to be what? polluted ማለት ነው። polluted እንዲሆን ማለት ነው። ሌላው water said to be polluted if it contains matter that affects the healthy living things and cause damage to property. water polluted ሆነ የሚለው ምን ከያዘ ነው? የተለያዩ ማተሮችን ከያዘ ሄልዚ የሆነ የአኗኗር ዘይቤን የሚያፋልሱ ከሆኑ and also ለሞት የሚዳርጉ ከሆነ እነኚህ በምንድነው ዋተር ፖሊትድ እንላለን ማለት ነው። ምንን ከያዘ? ማተር። what type of matter is that? it affects what? the healthy living things and causes the damage to property. አንዳንድ ፕሮፐርቲዎችን ወይም የሰው ልጅን or a living thingsዎችን ሄልዚ የሆነ የአኗኗር ዘይቤ እንዳይኖረን ካደረገ ምክንያቱም ያንን ውሃ በመጠጣታችን ወይም ፕላንቶች ያንን በማግኘታቸው ምክንያት then what? ሄልዚ የሆነ living things ሊኖራቸው ዛት healthy living thingsዎችን ምን ያደርጋል? አፌክት የሚያደርግ ከሆነ and water said to be polluted if it contains what? matter that affects the healthy living things. healthy living thingsዎችን affect ሊያደርግ የሚችል ከሆነ ሁለተኛ if it causes the damage of the property የተለያዩ ፕሮፐርቲዎችን damage የሚያደርግ ከሆነ healthy living thingsዎችን ደግሞ affect የሚያደርግ matter ከያዘ ያ water is said to be polluted ይባላል ማለት ነው። polluted ይባላል። ሌላው what are the major water pollutants? እነማን ናቸው? ሜጀር ዋተር ፖሉታንት የምንላቸው አንደኛው ናይትሬቶች ናቸው። ናይትሬቶች ሁለተኛ ፎስፌት ፈርቲላይዘርስ washed out of the soil that means what? nitrate and also ሁለተኛ and ማለት ትችላላችሁ እዚህ ጋር nitrate and phosphate fertilizers that can be washed out of the soil የናይትሬት እና የፎስፌት ፈርቲላይዘሮች ቀጥታ washed out አድርገው ወደ ውሃ የሚገቡ ከሆነ they are what? water pollutants ናቸው ማለት ስለዚህ ናይትሬት እና ፎስፌት ፈርቲላይዘርስ they act as ዋተር ፖሊታንትስ። ሌላኛው ፎስፌት ዲተርጀንቶች የፎስፌት ዲተርጀንት ፎስፌትን የሚጠቀሙ ዲተርጀንቶች እነሱም በተለያየ አማካኝነት ወደ ውሃ ፓርት በሚገቡበት ሰዓት they pollute water. ሳዘኝ untreated sewage untreated sewage ከኢንዱስትሪ የሚወጡ ስዌጆች ዲስፖዝ ከመደረጋቸው በፊት ወደ ውሃማ አካል ከመለቀቃቸው በፊት they should be what? treated. ግን untreated ስዌጆች they causes what? the water to be polluted. ዛዘር ምንድነው? ኢንሴክቲሳይድስ ኢንሴክትን ሊገሉ የሚችሉ ኬሚካሎች በፋብሪካ ይሰራሉ። እነኚህ ቀጥታ ኢንሴክት ከገደሉ በኋላ በቀላሉ ወደ ውሃማ አካል የሚደርሱ ከሆነ they affect the waterውን ምን ያደርጉታል? ወይም ውሃው ምን ያደርጉታል? ይበክሉታል ማለት ነው። ዛዘር herbicides and the heavy metal ions herbicideዎችም እንደዛው
ሄርቢሳይዶች የአረም ጸረ አረሞች ቀጥታ ፕላንት ላይ እነኚህን አንወንትድ የሆኑ ፕላንቶችን ኪል ለማድረግ ምን እናደርጋለን እንረጫለን ማለት ነው። በዛን ሰዓት እነኛ በሬን አማካኝነት በተለያየ አማካኝነት ወደ ውሃማ አካል ይገባሉ። ዜን ምን ያደርጋሉ ዋተሩን ምን ያደርጉታል ፖሊዩት ያደርጉታል ማለት ነው። ሌላኛው አሲዲክ ኤንድ ቤዚክ ሬሲዱስ ሪሊዝድ ባይ ኢንዱስትሪያል ፕሮሰስ የአሲዲክ እና የቤዚክ ሬሲዱዎች አሉ ወር ዝቃጮች አሉ ወይም ዲስፖዝ የሚደረጉ የተለያዩ የኢንዱስትሪያል ውጤቶች አሉ ማለት ነው ወይም ሬሲዱዎች አሉ። ስለዚህ እነኚህ በሙሉ they causes what the water to be what polluted if they washed out or discharged into what the or disposed into the water parts ወደ ውሃማ አካል ከገቡ ምን ያደርጉታል አፌክት ያደርጉታል ማለት ነው። አፌክት ያደርጉታል። ስለዚህ ዋተሩ ምን ያደርጉታል ይበክሉታል ማለት ነው። ሌላኛው እነኚህ ፈርቲላይዘርስ በአኳቲክ ሊቪንግ ቲንግስ ላይ ወይም በአኳቲክ ላይፍ ላይ ምን አይነት ኢፌክት እንደሚያሳድሩ እንመልከት። ምክንያቱም ፈርቲላይዘር ውሃን ይበክላል ብለናል። ምክንያቱም በተለያየ አማካኝነት ወደ ዋተር ፓርት ወሽድ አውት አድርጎ ከሶይል ወዴት ይገባል ወደ ዋተር ፓርት ይገባል ማለት ነው። በዚህ አማካኝነት ምን አይነት ኢፌክት ነው የሚያሳየው የሚለውን ጀስት በፍሎ ቻርት እንመለከታለን። ሉክ ፈርቲላይዘርስ ወሽድ out from the soil and enter to the water parts መጀመሪያ ፈርቲላይዘር መሬት ላይ ከረጨን በኋላ ዜን ቀጥታ በዋተር አማካኝነት washed out አድርጎ it enter to the water ወደ ዋተር ፓርት ይገባል ማለት ነው። washed out አድርጎ ዜን look it accelerates the growth of algae ይሄ ፈርቲላይዘር ዋተር ፓርት ላይ ከገባ it enables the algae to grow in the water part it accelerates the growth of the algae ነው አልጌዎች በውሃ ውስጥ ዲቨሎፕ እንዲበቅሉ ወይም እንዲስፋፉ ያደርጋል ነው። then አልጌዎች የዋተር ፓርቱ ምን ያደርጉታል ይሸፍኑታል ማለት ነው። በዛን ጊዜ less light reaches the bottom of the water parts look ሸፈኑት ማለት የፀሐይ ብርሃን በቀላሉ ሊገባ አይችልም ማለት ነው። then ውሃ ውስጥ የሚገኙ ፕላንቶች ፎቶሲንተሲስ ማካሄድ አይችሉም ማለት ነው። because in order to undergo photosynthesis there should be what light መኖር ነበር። እነሱ ግን ምኖች አልጌዎች ምን አድርገውታል ከበር አድርገውታል ማለት ነው። then it decreases the photosynthesis ማለት ነው። ፎቶሲንተሲስ ቀነሰ ማለት ነው። ፎቶሲንተሲስ ቀነሰ ማለት the amount of oxygen that can be produced decrease ያደርጋል። ስለዚህ በዋተር ፓርቱ ላይ በዛ በሲው ላይ ወይም በዋተር ፓርቱ ላይ ምን ይሆናል ኦክሲጅን ይቀንሳል ማለት ነው። ኦክሲጅን ምክንያቱም ፎቶሲንተሲስ ነው ኦክሲጅን የሚያመርትልን። ዜን በዛን ጊዜ አልጌዎች ምን ያደርጉም ሰርቫይቭ ማድረግ አይችሉም ማለት ነው። because ኦክሲጅን ከሌለ ምን ያደርጋሉ ይሞታሉ ማለት ነው። አልጌዎች ሞቹ ማለት በዛ ውስጥ ያሉ ባክቴሪያዎች ምን ያደርጉታል the amount of bacteria in the water part increase ያደርጋል። ብዙ ባክቴሪያዎች ይኖራሉ። እነኚህ the action of bacteria consume excess amount of oxygen faster than the photosynthesis ባክቴሪያዎች ኦክሲጅንን ሃይሊ ምን ያደርጉታል በጣም ይጠቀማሉ ማለት ነው። large amount of oxygen consumed ይደረጋል ማለት ነው። then ከማን የበለጠ ፎቶሲንተሲስ ከሚያካሂደው በላይ ማለት ነው። በፎቶሲንተሲስ አማካኝነት ከሚፈጠረው ኦክሲጅን በላይ እነሱ ቀድሞ ኦክሲጅኑን ኤክሰሲቭሊ ይጠቀሙታል ማለት ነው። ስለዚህ there is a decreasing of oxygen in the water part በውሃው ላይ የኦክሲጅን እጥረት ይፈጠራል ማለት ነው። ኦክሲጅንን የሚጠቀሙ ደግሞ ማይክሮ ኦርጋኒዝሞች ይኖራሉ and also another aquatic organisms ይኖራሉ። ለምሳሌ ፊሽ ሊኖር ይችላል። ፊሽ ምንድነው የሚጠቀመው ኦክሲጅን ይጠቀማል ማለት ነው። ስለዚህ ኦክሲጅን መጠቀም አይችልም ማለት ነው አሁን because there is scarcity of oxygen ማለት ነው። የኦክሲጅን እጥረት ተፈጠረ። then look እዚህ ጋር እንደምትመለከቱት the amount of oxygen in the water decrease ያደርጋል። then aquatic animals like fish dead ይሆናሉ ይሞታሉ ማለት ነው። ይሄ ሁሉ ከምን የመጣ ነው? ከፈርቲላይዘር ውሃን ከመበከሉ የተነሳ ማለት ነው። ፈርቲላይዘሮች ቀጥታ ወሽድ አውት አድርገው ወደ ዋተር ፓርት ከገቡ ዋተሩን ከበከሉት ወይም ውሃውን ከበከሉት አኳቲክ አኒማልስ ኤንድ ኦልሶ አናዘር ማይክሮ ኦርጋኒዝምስ ምንድነው ተስፋቸው? ምንም ተስፋ የላቸውም ይሞታሉ ማለት ነው። ዴድ ይሆናሉ ማለት ነው። ይሄ መነሻው ከማን ነው? ከፈርቲላይዘር ፖሊሽን ኦፍ ዋተር ማለት ነው። ፈርቲላይዘር ፖሊስ ስላደረገው ዋተሩን የሁሉ ነገር ይፈጠራል ማለት ነው። this is a process ባጭሩ ለማሳየት የፈርቲላይዘርን እስከ መጨረሻው ድረስ ያለው ኢፌክት አኳቲክ አኒማሎች እስከሚሞቱ ድረስ ያለውን ኢፌክት በፍሎ ቻርት አየን ማለት ነው ተማሪዎች። the other important point that we are going to see here is what some of the water pollutants የሚባሉት እነማን ናቸው? አንደኛው ዶሜስቲክ ስዌጆች ናቸው።
ዶሜስቲክ ከቤታችን በተለያየ አማካኝነት የሚወጡ ቆሻሾች ወይም ስዌጆች እነኚህ ምንድናቸው? አንደኛው የዋተር ፖሊታንት ናቸው ማለት ነው። These domestic waste sewage are the major source of plant nutrients, mainly phosphate and nitrates. ከዶሜስቲክ ስዌጅ የሚወጡ በተለያየ አማካኝነት የሚወጡ ዌስቶች they are what? They are a source of plant nutrients ናቸው። ለፕላንት ኒውትሪየንትነት የሚያገለግሉ ናቸው ዛት ሚን። ስለዚህ እነኚህም ኒውትሪየንትስ these domestic sewage are the major source of plant nutrients የፕላንት ኒውትሪየንቶች ናቸው። ዛት ሚንስ ፕላንት እነኚህን አገኘ ማለት ዲቨሎፕ ያደርጋል ማለት they are very important for growth of plants, mainly phosphate and nitrates ስለሚይዙ ማለት ነው። ስለዚህ excess amounts of nitrates and phosphate promote the growth of plants ምንም ዳውት የለው because ከስዌጁ የሚወጡት የሚይዙት ምንድነው? ኒውትሪየንት ነው ማለት ነው። they helps us the plant to be growth እንዲያደርጉ ያደርገዋል ማለት ነው። this causes the growth of hot algae in the water part ምክንያቱም ቀጥታ እነኚህ ዶሜስቲክ ስዌጆች ወደ ፕላንት ፓርት ገቡ ማለት በዋተር ፓርቱ ላይ ወደ እነኚህ ዶሜስቲክ ስዌጆች ወደ ፕላንት ወደ ሲ ወይም ወደ ዋተር ፓርት ገቡ ማለት it causes the algae to be developed in the water part ዋተር ፓርቱ ላይ ዛት ሚንቷ ሲ ሊሆን ይችላል ኦር ኦሽን ሊሆን ይችላል ኦር ስፕሪንግ ኦር ስትሪምስ ሊሆን ይችላል። በዛ ላይ አልጌዎች ዲቨሎፕ እንዲያደርጉ ያደርጋል። because የሚፈልጉትን ነገር ያገኙ ማለት ነው። እነኛ አልጌዎች because ፎስፌት ናቸው፣ ናይትሬት ናቸው። እነኚህ ደግሞ ሁለቱ ነገሮች ምንድናቸው? they are very essential nutrients for the growth of plant ስለሆነ ማለት ነው። ስለዚህ when the algae die አልጌ የሚሞት ከሆነ ዛት ሚንስ ለምንድነው አልጌ የሚሞተው? ቅድም ፈርቲላይዘሮች ወደ ዋተር ፓርት ገቡ ማለት ምን እንደሆነ አይተናል። ዛት ኦክሲጅን አማውንት ኦር ዘ አማውንት ኦፍ ኦክሲጅን ኢን ዛት ዋተር ፓርት ስካርሲቲ ይፈጠራል ማለት ነው፣ ወይ እጥረት ይፈጠራል ማለት ነው። when the algae በዛን ጊዜ አልጌዎች ምን ይሆናሉ? ይሞታሉ ማለት ነው። when algae die oxygen dissolved in the water decreases which causes the decline of microorganisms or aquatic animals. ፈርቲላይዘሮች ወይም ከዶሜስቲክ የሚወጡት ፎስፌት እና ናይትሬቶች they are very important for the development of what? algae። ነገር ግን እነሱ አልጌዎች በፕላንቱ ላይ በጣም የሚስፋፉ ከሆነ the amount of oxygen that can be reached into the water part ዲክሪዝ ያደርጋል። ፎቶሲንተሲስ ሳይካሄድ ማለት ነው። በዛን ጊዜ አልጌዎች ይሞታሉ። አልጌዎች ሞቱ ማለት ኦክሲጅን አማውንት ምን ይሆናል? እየቀነሰ ይሄዳል። because እዛ ውስጥ ያሉ ባክቴሪያዎች ኦክሲጅን ኤክሰሲቭሊ ይጠቀማሉ ዛን ዘ ፎቶሲንተሲስ ፕሮዲዩስ ከሚያደርገው በላይ ይጠቀማሉ ማለት ነው። በዛን ጊዜ ደግሞ ኦክሲጅን እጥረት ተፈጠረ ማለት it causes the decline of microorganisms or aquatic animals ተስፋቸው ምንድነው? መሞት ነው። ቀድም ስላየ ነው ብዬ ነው። ሌላኛው solid wastes are the pollutants of water. improper disposal of solid waste is the major water pollution. ትክክለኛ ያልሆነ disposal of solid wastes አንደኛው ወይም በከፍተኛ ደረጃ ዋተር ከሚበክሉ ፖሊታንቶች ውስጥ ይሄ ምንድነው? improper disposal of solid wastes ማለት ነው። solid wastes ከቤታችን ሊሆን ይችላል፣ ከኢንዱስትሪ ሊሆን ይችላል፣ ከተለያዩ ተቋማቶች ሊሆን ይችላል። እነኚህን ቆሻሾች ወይም solid wasteዎችን improperly ዳምፕ የምናደርጋቸው ከሆነ ሴቷት በጣም ከፍተኛ የሆነ ፖሉሽን ይፈጠራል ውሃው ላይ ማለት ነው። ስለዚህ እነኚህ ሶሊድ ዌስት የምንላቸው እነማን ናቸው? ኢንሳት ጋርቤጆች ሊሆን ይችላሉ፣ የተለያዩ ቆሻሻዎች ሊሆን ይችላሉ፣ ረቢሽ ሊሆን ይችላሉ፣ and also electronic waste ትራሽ ሊሆን ይችላሉ። እነኚህ ፕሮፐርሊ ሶሊድ ዌስቶች ናቸው። ፕሮፐርሊ ህጉን በጠበቀ መንገድ አካባቢን ከሚበክሉ መበከል ከሚያስችላቸው ለየት ባለ መንኩ ካልተቀመጡ በስተቀር ቀጥተው ወደ ዋተር ፓርት ገቡ ማለት it is very difficult ማለት ነው። ስለዚህ እነኚህ ሶሊድ ዌስት የምንላቸው በአጭሩ እነኚህ ናቸው። ሌላ the construction and demolition wastes በኮንስትራክሽን አካባቢ የሚገኙ ዌስቶች በሙሉ ፕሮፐርሊ ዲስፖዝ ካልተደረጉ በስተቀር ወደ ውሃማ አካላት የመግባት አቅም አላቸው። ዜን ውሃውን ምን ሊያደርጉት ይችላሉ? ሊበክሉት ይችላሉ ማለት ነው። ሌላኛው ፈርቲላይዘርስ ናቸው። ፈርቲላይዘርስ ካሁን በፊት ፈርቲላይዘርን እንዴት እንደሆነ አይተናል። ፈርቲላይዘርስ ሌላኛው ዋተር ፖሉታንት ነው። ዋተር ፖሉታንት these fertilizers የምንላቸው it causes water pollution from excessive amount of nitrates and phosphate washed out from the food and animal wastes as well as inorganic fertilizers. እነኚህ ፈርቲላይዘሮች ለምሳሌ ናይትሬቶች እና ፎስፌቶች ከማን ሊወጡ ይችላሉ? ከፉድ and also animal waste ሊሆን ይችላል as well as what from inorganic fertilizers ሊሆን ይችላል። እነኚህ ከየትም ሆነ ከየት ከመጡ ወደ ዋተር ፓርት ከገቡ
በተለያየ አማካኝነት እነኚህ ፈርትላይዘሮች የፈርትላይዘር ኮምፖነንት ናቸው ወደ ዋተር ፓርት ገቡ ማለት they causes the pollution of water ዛዘር ሷት ምንድነው insecticides pesticides and also herbicides ሊሆኑ ይችላሉ when pesticides and herbicides washed into the lakes rivers and streams and seas they causes the water to be what polluted በተለያየ አማካኝነት እነዚህ ኢንሴክቲሳይዶች ፔስቲሳይዶችን ወይም ሀርቢሳይዶችን በአጠቃላይ ሁለቱም ባንድ ላይ ወደ ዋተር ፓርት ገቡ ማለት they causes this water to be polluted ማለት ነው ስለዚህ እነ ሶሊዶስም ፈርቲላይዘርም ኢንሴክቲሳይዶችን በሙሉ እነኚህ ምንድናቸው the most common water pollutant ናቸው ማለት ነው the other is what lead is what the dangerous toxin found across the world በዓለም ላይ ከሚገኙ በጣም አደገኛ ቶክሲክ የሆነ ሜታል ነው አጠቃላይ ሄቪ ሜታሎች በተለያየ አማካኝነት ወደ ዋተር ፓርት ገቡ ማለት they pollute ዋተርን ፖሊት ያደርጋሉ ብዙውን ጊዜ ግን ለውሃ ተጋላጭ የሆነው ይሄ ሊድ ነው ከቪክሎች ሊሆን ይችላል ከዚህ ከተለያየ ከላያባጆ አካባቢ ሊሆን ይችላል ምክንያቱም ሊድ ወደ ዋተር የሚገባበት ቻንሶች በጣም ብዙ ናቸው ከቪክልስ ሊሆን ይችላል ወይም ከፋክተሪዎች ሊሆን ይችላል ግን ሰው ውሃ ላይ ከደረሰ በጣም ዋተርን የመበከል አቅሙ በጣም ከፍተኛ ነው ማለት ነው ሌላው የምንለው method of reducing water pollution what are the methods that help us to reduce the water pollution ለመቀነስ ምን ተጠቀምባቸው ሜተዶች ምንድናቸው በተቻለ መጠን በአካባቢያችን እንደርሶ በተለያዩ ቦታዎች ላይ አንድ ራሳችን ሪዲዩስ ለማድረግ ይሄን የዋተር ፖሊሽን ሪዲዩስ ለማድረግ መጠቀም አለብን ሁለተኛ ደግሞ ማስተማር አለብን ስለዚህ እነኚህ ሜተድ ኦፍ ሪዲዩሲንግ ዋተር ፖሊሽን ምንድናቸው የሚለውን ዋን ባይ ዋን እንመለከታለን ማለት ነው ተማሪዎች የመጀመሪያው ምንድነው treatment of water before discharge into the river and lakes ከኢንዱስትሪ ሊሆን ይችላል ከቤታችንም ሊሆን ይችላል በአጠቃላይ ከድርጅቶችም ሊሆን ይችላል ዋተሩን ወይም የተጠቀምንበትን ውሃ ወይም ኢንዱስትሪ ውስጥ የተጠቀምንበትን ውሃ ዋተር ቀጥታ ወደ ሪቨር ወይም ወደ ሌክ ከመልቀቃችን በፊት it should be treat መደረግ አለበት ነው ትሪት ማድረግ አለብን ትሪት ከተደረገ ወደ ውሃ አካል ወይም ወደ ሪቨር ወይም ወደ ሌክ ኦር ወደ ተለያዩ የውሃ አካላቶች ብንለቀው ችግር የለም ግን untreated ከሆነ it causes the water to be what polluted ማለት ነው ሁለተኛው to avoid unnatural temperature change in natural water systems industries should not discharge the heat landed water into them ከኢንዱስትሪ የሚወጡ ውሃዎች በአንዳንድ ጊዜ ምድረው በጣም ቴምፕሬቸራቸው በጣም ሃይ የሆነ ነው በጣም የሞቀ ነው ቴምፕሬቸሩ ሃይ የሆነ ዋተርን መልቀቅ በውሃ ውስጥ ያለው ናቹራል ሲስተሙ ምን ይሆናል ይበላሻል ማለት ነው ምክንያቱም ወደ ውሃ ማካል በሚገቡበት ሰዓት እዛው አኳቲክ ሊቪንግ ቲንግሶች አሉ አኳቲክ ላይፎች አሉ አኳቲክ አኒማሎች አሉ and also another micro organisms አሉ then የውሃው ቴምፕሬቸር ይጨምራል ማለት ነው ስለዚህ ኢንዱስትሪዎች should not what discharge the heat landed water even if they treated it treating ቢያደርጉትም ኖሮ ውሃው መቀዝቀዝ አለበት ማለት it should be cooled before it's what discharged into the water because it makes what unnatural temperature change ይመጣል ወይም የማይፈቀድ ወይም ለዛ ማይክሮ ኦርጋኒዝምስ ሊመጥን በማይችልበት ደረጃ ሊለቀቅ ይችላል ማለት ነው ስለዚህ it should be cooled መደረግ አለበት መቀዝቀዝ አለበት ማለት before discharging into the water the other is what recycling industrial and agricultural wastes ከአግሪካልቸራል ዌስት and also ከኢንዱስትሪያል ዌስቶች የሚወጡ አለ ቀጥታ ከመንጥላቸው መሬት ላይ ከመንጥላቸው ወይም ወደ ውሃማ አካል ከመንጥላቸው ሪሳይክል ብናደርጋቸው እዛው ውስጥ ፕሮሰሳቸውን ጨርሰው ይሄዳሉ ማለት ነው እንደገና እንጠቀምባቸው ስለዚህ ሪሳይክሊንግ ማለት ነው and also reusing ብናደርጋቸው it is very important in order to decrease or reduce the water pollution ማለት That is what using moderate amount of agricultural chemicals, increasing the use of organic fertilizers and biological method to control pests. moderate የሆነ የፈርቲላይዘር አጠቃቀም ወይም የፔስቲሳይድስ ኦር ኢንሴክቲሳይድስ moderate የሆነ excess amount ፕላንቱም ከሚፈልገው በላይ ወይም ከሚገባው በላይ የምንጠቀም ከሆነ that means ፕላንት የሚፈልገውን ወስዶ ሌላውን ነው የሚተው ማለት ነው የሚፈልገውን ወስዳል ሌላውን ይተዋል ማለት ነው ስለዚህ improper የሆነ moderate የሆነ በሚበቃው በሳይንቲፊካሊ በተመዘነ የፈርቲላይዘር አጠቃቀም መሰረት ምን ማድረግ አለብን መጠቀም አለብን ማለት ነው ሌላው ትርፍ ስለሆነ ቀጥታ ወሽድ አውት አድርጎ ወዴት ይገባል ወደ ዋተር ፓርት ይገባል ማለት ነው በዛን ጊዜ ዋተራችን ምን ያደርጋል ፖሊዩት ያደርጋልና ሌሎች ኢፌክቶች ያደርሳል ማለት ነው ስለዚህ በእነኚህ በአራቱ መንገዶች we can reduce the water pollution ማለት ነው water pollution ስለዚህ ፕሮፐር የሆነ ዋተር ማግኘት እንችላለን ማለት ነው ተማሪዎች ዛሬ በዚህ ሌሰናችን ላይ ያየነው ምንድነው water pollution and what are the methods
to reduce water pollution የሚሉትን አይተናል። and also we have seen that what are the most common water pollutants የሚሉትን one by one ለማየት ሞክረናል። ተማሪዎች በሌላ ፕሮግራም እስከምንገናኝ ሰላም